ተንገበገበልሽ አድራጊኝ በኔ ሞት አይብዛ መንደዴ ያስታርቀን መውደዴ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ አርቲስት ደረጀ ኃይሌ እጅግ ቁጣ በተሞላበት ሁኔታ ይሄ ሆዳምነትና ስግብግብነት ከተማረ ሰውም የማይጠበቅ ድርጊት ነው ሲል እሱም በማህበራዊ ሚዲያ ገጹ አጋርቷል። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እናንተን ይመጥናሉ ብሎ በታሰቡ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ከእናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን እንደማይመክራችሁን እንዳሻሽል የሚፈልጉትን ማንኛውንም አይነት አስተያየታችሁን ደግሞ ኮሜንት ላይ በነፃነት ጻፍ እንድታደርጉልኝ ይፈልጋለሁ። 60,000 ሰብስክራይብ ልንገባ ውስን ሰብስክራይበር ነው የሚጎለን። ቻናሉን ሰብስክራይብ ሳታደርጉ እየተመለከታችሁ የምትገኙ ሰብስክራይብ በማድረግ ኤንም ፋሚሊ መቀላቀላችሁን እንዳትረሱ። ወደ ቪዲዮቹ የመጀመሪያ ቪዲዮአችን እንግዲህ በጥምቀት ላይ የተለያዩ ወጣ ያሉና አስገራሚ ቪዲዮችን አንድ ሁለቱን እንመለከትና ወደ ዕለቱ ቪዲዮቻችን እናልፋለን። ወደ ቪዲዮ በጥምቀት ዕለት አንድ አስገራሚ ሁነት ተፈጽሟል። ስለ ጉዳዩ ልንገራችሁ። ባለ ጥምቀት ዕለት ህዝበ ክርስቲያኑ ታቦታቱን አጅቦ ወደ መንበራቸው ለማስገባት በነጭ ልብስ አምሮ እየተጓዘ ባለበት ወቅት አንድ አስገራሚ ክስተት ተፈጸመ። አንድ ወጣት በጓደኞቹ ተከቦ በርከክ አለ። የታገቢኛለሽ ጥያቄን ጽሑፍ የያዙ ጓደኞቹም ጥያቄውን በጩኸት አስተጋቡት። ለደቂቃዎች የበዓሉ አክባሪ ምዕመናንም ትኩረታቸው ሙሉ ክስተቱ ላይ ሆነ። ወጣቱ እንደተንበረከከ የሽታን ቃል እየጠበቀ አንጋጧል። ጓደኞቹ የልጅቷን የመጨረሻ ቃል ይጠባበቃሉ። በመሃል ግን አባ መካከላቸው ገቡና በማጠንታቸው ያንን ልዩ ሽታ ያለውን ዕጣን ሽዋ አደረጉት። ልጅቱም አገባሃለሁ ተቀበለች። በሁሉም ፊት ደስታ በራ። የጥምቀት ልዩ ክስተት ሆኖም በዚህ ተቋጨ። እጅግ በጣም ደስ የሚልና ድንቅ ሰርፕራይዝ ነበረ። ይሄንን ሰርፕራይዝ እንዴት አያችሁት? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሌላው ደግሞ ሙስሊም እህት ወንድሞቻችን አንድነታችንና ፍቅራችን ከፍ ብሎ የታየበት እጅግ በጣም ድምቅ ያለ በዓል ነበረ። ከሙስሊም እህት ወንድሞቻችን ይደረግ የነበረውን እንክብካቤ አይተነው እንመለስ። አንተ መናኝ ቅዱስ ባህታዊ ሌላው ደግሞ ቲኔጀሮች አላስፈላጊ ነገርን ሲያረጉ ነበረ። እነሱንም ደግሞ መናገር አለብን ብዬ ስላሰብኩኝ ይሄንን ቪዲዮ አምጥቼላችኋለሁ። እሱን እንመልከትና ወደ ዕለቱ ቪዲዮቻችን እንለፍ። ኤልያስ በሰረገላ ሰወረው ደመና ኤልያስ በሰረገላ ሰወረው ደመና ኤልያስ በሰረገላ ጥምቀትን በጎንደር ስለሚለው በጣም በርካታዎቻችን ጉዳዩን አንስተን እየተቃወመን እንገኛለን። ልክ እንደዛው ሳናነሳ የማናልፈው ጉዳይ ቢኖር ጥምቀት ላይ ሃርሞኒካ እየነፉ በእንደዚህ አይነት መንገድ ስለሚያከብሩት ወጣቶችም ሳናነሳ ማለፍ የለብንም። በተለያዩ ከተሞች በተለይ ደግሞ በአዲስ አበባ ላይ በጣም በርካታ ወጣቶች የሚያሳፍረው ነገር ቲሸርት አሳትመው መስቀል ያለው ጥቅስ ያለው የእግዚአብሔር ቃል ያለው ቲሸርት አሳትመው በእንደዚህ አይነት መንገድ ጥምቀትን ሲያከብሩ ማየት በጣም ነው የሚያሳፍረው። ስለዚህ ልክ ጥምቀትን በጎንደር ላይ የተደረገውን እንደምንቃወመው ሁሉ በተለያዩ ከተሞች በእንደዚህ አይነት መንገድ የሚከበሩትን ሃርሞኒካ፣ ትዳር ፈላጊ ብቻ በዘመናዊም በባህላዊም የጥምቀትን በዓል ከመንፈሳዊነት ወደ ዓለማዊነት
ከመንፈሳዊ በዓል ወደ ፌስቲቫል እየቀየሩ የሚገኙትን እያንዳንዱን ግለሰብና ተቋም መቃወም አለብን። ሌላው ደግሞ አስደሳችሁ መረጃ ማስተር አብነት አትጨነቁ ብሏቸዋል። ይህንን ቪዲዮ አይተነው እንምጣ። ማስተር አብነት አትጨነቁ ብሏቸዋል። መላው ኢትዮጵያውያን በጸሎት እያሰባችሁት የነበራችሁትን በሙሉ ማለት ነው አመሰግናለሁ ያለው ማስተር አብነት እንግዲህ የመጀመሪያ ዙር ሰርጀሪውን እንግዲህ በጥሩ ሁኔታ ማጠናቀቁን በማህበራዊ ገጾቹ ላይ እሱም ገልጿል። እኔም ቀደም ብዬ መረጃ ድርሻችሁ እንደነበር ይታወቃል። በጣም ብዙዎች በውስጥም ተጨንቃችሁ ነበረ። ሰርጀሪ ክፍል ገባ፣ ምን ተፈጠረ፣ እንዴት ሆነ እያላችሁ ውድ ወንድማችንን ስትጠይቁ ነበር። ግን እግዚአብሔር ይመስገን እሱም ታዲያ በማህበራዊ ገጹ ላይ ሕክምናዬ አሁንም ይቀጥላል፣ እንደወትሮ ሁሉ ጸሎታችሁ እንዳይለየኝ አሁንም አደራ ላለሁ ብሏል። ስለ ድጋፋችሁና ወረት ለሌለበት ፍቅራችሁም ከልብ አመሰግናለሁ ሲል ማስተር አብነት እንደምትመለከቱት ከሆስፒታል ሆኖ መልእክቱን አስተላልፏል። እጅግ በጣም እናመሰግናለን። ማስተር አብነትም ፈጣሪ ጨርሶ እንዲምረው አሁንም ጸልዩለት። አመሰግናለሁ። እሺ ሌላው ደግሞ ብዙዎችን ሲያነጋግር የነበረው የአዶናይ ንግግር ነው። አዶናይ በጎንደር ጥምቀት ሊያከብር እንደሄደ ሁላችሁም ተመልክታችሁታል ብዬ አስባለሁ። ጥምቀት ላይ ሆኖ ያስተላለፈው መልእክት እጅግ በጣም ደስ የሚል ስለነበረ እሱም ቪዲዮ ሰምተነው እንመለስ። አዶናይ ይባላለሁ። ኩሩ ትግራዋይ ነኝ። ትግራይ ነው የተወለድኩት፣ መቀሌ 18 ዓመት መቀሌ ነው ያሳለፍኩት። ክረምት ሲሆን አዲስ አበባ መመላለስ ነበረ። ትግራዋይ በመሆኔ ደግሞ በጣም እኮራለሁ። አማራ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ኦሮሞ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ደቡብ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ወላይታ፣ አዋሳ በማንነታቸው የሚኮሩ በብሔራቸው። ግን ኩራታችን ጥላቻ ሊሆን አይገባም። ኩራታችን ውድድር መሆን አይገባም። ይህ የእግር ኳስ ጨዋታ ሳይሆን ህይወታችን ነው። ኩራት ይዘን መከባበርን መፋቀርን ስንላመድ ከምንም ጊዜ በላይ እቺ ዓለም ትለመልማለች። ባይገርማችሁ ኢትዮጵያ ከፈረሰች እቺ ዓለም እንደምትፈርስ ታውቃላችሁ። የሰው ልጅ መነሻ ኢትዮጵያ ነች። እንደምትመለከቱት ኩራታችን ጥላቻ ሊሆን አይገባም። ኩራታችን ጥላቻ የሆነ ጊዜ እንጠፋለን። እንደኛ ማንም ኩሩ የለም። ልዩነታችን አንድነታችን ነው። ወደ ጎንደር ስገባ አንድ ያስተዋልኩት ነገር አለ። ኩሩ ህዝብ፣ ፍቅር ያለው ህዝብ፣ በታሪኩ የሚኩራራ፣ በራሱ የሚተማመን። እኔም እኮራለሁ፣ እናንተም ትኮራላችሁ። አብረን ኮርተን ኢትዮጵያ እናወጣታለን። መወዳደር አያስፈልግም። ኳስ አይደለም ይሄ፣ ህይወታችን ነው፣ ታሪካችን ነው። አናዋርዳቸው። መልካም አመት። ቻው። ሌላ ደግሞ የቢሊየነሩ ባለቤት የሆነችው መሰሉ እፈኔ የምዘፍነው አማራጭ ስለሌለኝ ነው ስትል በራሷ አንደበት እንግዲህ ኢንተርቪው ላይ ተናግራለች። የሷን ንግግር ሰምተን እንመለስ። ዘፋኝ ነኝ፣ ግን ሌላ ስራ ቢኖረኝ የምዘፍን ሴት አይደለሁም። አትከላክለኝ። ስራሽ ስለሆነ ብቻ ነው፣ ስራዬ ስለሆነ ብቻ ነው እንጂ ሌላ ስራ ብሰራ የመስፈን አላማ ያለኝ ልጅ አይደለም። የምርሽን? አዎ የምርሽን። በጣም አሪፍ ነው አይደለም? ነው ቆንጆ ነው። ለሚፈልገው አንድ ዘፈን ዘፍነሽ 300 ብር 300 ሺህ ብር 400 ሺህ ብር ታመጫለሽ። አንዲት ጠረጴዛ ሲሸጠሽ ግን እንደዛ ታዲያ ይሄኛውን ነው የምወደው። ይሄኛው ጠረጴዛ ሽጬ ያገኘሁትን ገንዘብ ነው የምወደው። አንተ በገለጽከው አማርኛ ማለት ነው። ለምሳሌ አበባም ሊሆን ይችላል፣ ምግብ ቤትም ሊሆን ይችላል። ስለዚህ አሁን ድምጽሽ ቢሸጥ ኖሮ ድምጽሽን እና ግን ንግዛሽና ሌላ ስራ አዊ በጣም በቃ እኔን እንትን ለሚያረጉኝ ሰዎች አሁን ሙዚቀኛው ነህ የሚያስጽፉብ ሰዎች አሉ አይደል? ሙያ እኮ አላቸው። በቃ ግን እኔ ውስጣቸው ላለው ሰው ነበር የምሰጣቸው። ከዛ በኋላ እኮ አልፈልገው ሰድብሽ በኋላ ይሰዱ በገር በኔ ተንቶ ያስቸግረኝ የለም በገር በኔ ችግር የለም። በጣም ደስተኛ ነኝ እንደዛ ቢሆን። ከዛ ዋናው ግን ዋናው ምንድነው? በሌላ ነገር እኔ ገንዘቡን ላምጣ። ስለዚህ አሁን ያለው ሙያ ደስተኛ ነሽ? አይ ነው ስራዬ ስለሆነ ሰራለው እንጂ ግን ልጄ ላይ ሳይው በጣም ነው የምደሰተው። ላንቺ ስራ ታውቅሽ? አይ አይደለም፣ ጎበዝ ነሽ አይደለም ምናምን እኮ አይደለም እናወራው። በቃ ማለት ለኔ የሚያስደስተኝ ሌላ ስራ ነው። እውነት ነው። ግን
እኔ ደግሞ በጣም ድምጽሽ ስለምወደው እንደዚህ ስላልሽ ለምን እንደከፋኝ እኔም ከፍቶኛል። ለዛ እኮ ይከፋል ድምጽ በጣም ስለሚያምር ትዲላቸው ስለሚችል ይሄ በቃ የራስሽ ነው። ግን በጣም ድምጽሽ ግን የሚወደድ ስለሆነ አንዳንድ ሰው ብዙ ሰሪ ይናፍቃል አይደለ? አዎ ግን በቃ ለምሳሌ አሁን ይሄ ሙዚቀኛ መታተር አለበት ገብቷላ። እንደዚህ አይነት ሴት አይደለም። እኔ አሁን የምፈራው በጣም ለሚወዱሽ የሙዚቃ አፍቃሪዎች አንድ ቀን በቃኝ እንዳትል። አይ እሱም በሌላው እሺ። ሌላው ደግሞ እንግዲህ ነት ንጋቱ ይቅርታ ጠይቃለች በሚል በስፋት ሲዘዋወር የነበረውን ቪዲዮ እንመልከትና በዚህ ዙሪያ ሲነሱ የነበሩ ሐሳቦችም አሉ። እነሱንም ደግሞ ጠቅለል አድርገን እንመለከት። ሰላም፣ እንዴት ከረማችሁ? ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ አልነበርኩም። በጣም ብዙ ህይወት ፈተናዎች ገጥሞኛል። ይሄን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀች። እናቴ ያማታኝ እንደዚህ ሁሉ ውስጥ እንደዚህ ባዶነት ተሰምቶኝ ያውቃል። ይህ መረጃ የተሳሳተ ነው። እባካችሁ ሁላችሁም ሼር ተደራረጉ። በአሁኑ ሰዓት በተለያዩ የማህበራዊ ሚዲያ ገጾች ላይ አርቲስት ገነት ንጋቱ እያለቀሰች ይቅርታ እንደጠየቀች ተደርጎ የሚሰራጨው ቪዲዮ እና ምስል የዛሬ 5 ዓመት ቪዲዮ ነው። ቪዲዮ የተወሰደው ከዛሬ 5 ዓመት በፊት አርቲስቷ አባቷ በጽኑ ታመው በሆስፒታል በጽኑ ሕክምና ክፍል አይሲዩ ውስጥ በነበሩበት ወቅት በጭንቀት ሆና የለቀቀችው ቪዲዮ ነው። እስካሁን አርቲስት ገነት ንጋቱ በአርቲስት ነጻነት ወርቅነህ ጉዳይ ይቅርታ የጠየቀችው በጽሁፍ እንጂ በቪዲዮ እንዳልሆነ ሊታወቅ ይገባል። ይህንን መረጃ ያሰራጨው ጉርሻ ፔጅ ነው። ገነት ንጋቱ ጋር በተያያዘ ይህንን ቪዲዮ አስመልክተው የተለያዩ ፎቶዎችን በማድረግ እንደ የተለያዩ ሶሻል ሚዲያዎች ላይ ገነት ንጋቱ በዚህ ሰዓት በፖሊስ ቁጥጥር ስር እንደዋለችና ከባድ ክስም እንደገጠማት እንግዲህ ሲነገር ሁላችሁም ተመልክታችሁታል ብዬ አስባለሁ። ገነት ንጋቱ እስካሁን በራሷ ሶሻል ሚዲያ ምንም ነገር እንዳላለችን በዚህ አጋጣሚ ልነግራችሁ እፈልጋለሁ። መጀመሪያ ከኮሜዲያን ደረጀ ጋር ያደረገችው ንግግር በተመለከተ ያስከፋችሁ ሰዎች ካላችሁ ይቅርታ በማለት ከለቀቀችው ጽሁፍ በተጨማሪ እስካሁን ሌላ ምንም ነገር እንዳላለች በዚህ አጋጣሚ ልነግራችሁ ፈልጋለሁ። ይሄንን ቪዲዮ አስመልክቶ ደግሞ እጅግ በጣም ፍጹም ውሸት እንደሆነ በታውቁ ስል ይሄንን ቪዲዮ ይዤላችሁ መጥቻለሁ። እሱ ጋር ተያይዞ እንግዲህ ሰይፉ ፋንታሁን ስለ ተወዳጁ ነጻነት ወርቅነህ ህልፈተ ህይወት የተሰማውን ጥልቅ ሐዘን እንግዲህ በተረጋጋ መልኩ እያስረዳና እየገለጸ ነበረ። እሱንም ቪዲዮ አይተነው እንመለስ። ያው እንግዲህ በርካቶች በስልክም በተለያዩ አማራጮች በተለይ ሙሉ ቤተሰቡን በማጽናናት በቅርቡ ከዚህ ዓለም በሞት ያጣነውን ተወዳጁን ኮሜዲያን የሚዲያ ሰው ነጻነት ወርቅነህን በተመለከተ ብዙዎች አጽናንተዋል ቤተሰቡን። ያው እንግዲህ ከዳግም ሐዘን ይሰውር ተባብለናል። የሚመጡትን ሐሳቦች እሱ ላይ በጣም ያተኩሩ ናቸው። ያው እንግዲህ ህይወት መቀጠል ስላለበት መተናል። ግን አንድ የገባኝ ነገር ምንድነው አሁን የድሮ ግጥሙ ራሱ ለምንድን ነው አልኩኝ። ለምን ምክንያት ህፃን መወለዱ አርጅቶ ሊሞት ነው። የከበደ ሚካኤል ግጥም ነው እና አሁን በፊት አይታችሁ እንደሆነ ቀደም ተከተሉ ይጠበቅ ነበር። ህፃን ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። አሁን የጋይ ስብሐት መጽሐፍ ላይ አጋፋሪ እንደሻው የሚባል ካራክተር ነበሩ። ሽማግሌ ናቸው። ፈረስ ላይ ሆነው ሞት መጣ ሲሏቸው የሚፈረጥጡ ናቸው እና አርጅተው ማለት ነው። በዚህ ዘመን ደግሞ ስታዩት እንደው እግዚአብሔር ይታረቀን እንጂ ይሄ መወለድ አለ፣ ማደግ አለ፣ ማርጀትን እያየ ነው አይደል? ከዛ ወደ ሞቱ በጣም በርካታ ሲደጋገም ሁሉም በየእምነቱ በቃ እንደው ምን አጥፍተን ይሆን ከዳግም ሐዘን ይሰውረን ማለት ግን ግድ የሚል ይመስለኛል። ምን ሰማው ነገር በጣም አስደንጋጭ ስለሆነ እንደው ሐዘንም እኮ ቀለል ይላል አይደለ? ሰው በእድሜው ኖሮ ሲሆን ወደ ፈጣሪ ነው የሄዱት ነው የሚባለውና ኖረዋል ነው የሚባለው። ግን ደግሞ አንዳንዴ መቀበል ያለብን እውነታም አለ። ይሄ ከኛ ፈቃድ ውጪ ነው። የሆነ የሚሰራበት ጥበብ አለ። አምላክ የወደደውን ነው የወሰደውም ነው የሚባለውና ያስደነግጣል። ለቋሚ በጣም የሚያስደነግጥ ነገር ነው። ሰው ብዙ
የሚሰራበት ኤጅ ላይ ብዙ ነገር ማድረግ የሚችልበት እድሜው ላይ ሲቀጭብን ቋሚ ሆነን ስናየው እንደነግጣለን። ግን ደግሞ ይሄ በእኛ አእምሮ ተመራምረን የምናገኘው ምክንያቱ ይሄ ነው የምንለውም ነገር አይደለም። ስለዚህ ፈጣሪ የወደደውን አደረገ፣ በወደደ ጊዜ የወደደውን ወሰደ። ይሄ ከኛ ቁጥጥር ውጪ ስለሆነ የሚሆነው ስላረገው ፈጣሪና መስግነን ያጣናቸውን እንግዲህ ነፍስ ይማር ብለን ነው ህይወት ተራችን እስኪደርስ ደግሞ መቀጠል ነው። ፈጣሪ እንዲታረቀን ነው ማለት በጥንቱ ሞት ለማንም አይቀርም፣ ግን አርጅቶ ለመሞት ያብቃን ይባላል። ምርቃቱም እንደዛ ነው። ስለዚህ ከዛ አንፃር እንደው በቃችሁ ሐዘን ብሎ እግዚአብሔር እንዲታረቀን ሁሉም በየእምነቱ ፈጣሪው እንዲለማመን እጅግ ያማል፣ እጅግም ያሳዝናል። ይህ ያደራ መልእክታችን ነውና እባካችሁን ለብዙዎች ሳትሰለቹ ይህን ቪዲዮ ሼር፣ ኮፒ ሊንክ በማድረግ አድርሱልኝ። ይሄ ቪዲዮ ያደራ መልእክታችን ነው። ትናንትና በኮዬ መድኃኔዓለም የሚገኙ ወጣቶች እንደሞቱ ሰምታችኋል። 4 ኦርቶዶክሳውያን ወጣቶች፣ አንዱ ከመሃላቸው ዛሬ አስክሬኑ ወደ ክፍለ ሀገር ተልኳል። 3ቱ ግን ዛሬ በኮዬ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ግብአተ መሬታቸው ተፈጽሟል። በዚህም ቤተክርስቲያን አክብራ ጸሎት አድርጋ ፍትሐት ፈታ ቀብራቸዋለች። ወጣቶችም ነጋሪቱን በመምታት መለከቱን በመንፋት አክብረው ሸኝተዋቸዋል። ነገር ግን ይህ በቂ ነው ብዬ አላምንም። እባካችሁን አላምንም። ምክንያቱም እዛ የተረዳነው እዛ ያየነው ነገር በጣም ስለሚያሳዝን በጣም ስሜት ስለሚነካ ነው ይህንን ቪዲዮ የምሰራው። እኚህ ወጣቶች የሚያስተዳድሯቸው ቤተሰብ አላቸው። እኚህ ወጣቶች የሚመሯቸው ቤተሰብ አላቸው። እናት፣ አባት፣ ጧሪ ቀባሪ ናቸው። እባካችሁን እነሱ አልፈዋል፣ ግን ከነሱ በስተጀርባ ያሉትን እናግዛቸው፣ እንርዳቸው። ስለዚህ ቤተክርስቲያኗ ይሄንን የመጀመሪያው ቤተክርስቲያኗ ይሄንን ልታደርግ ይገባልና ሁላችሁም ወጣቶች፣ እዛ አካባቢ የምትገኙ ወጣቶች ቤተሰቦቻቸው የሚረዱበት የሚታገዙበትን መንገድ ፈልጋችሁ ለህዝቡ ይፋ እንድታደርጉ ቤተክርስቲያኗም የራሷን ኃላፊነት እንድትወጣ ሁላችንም እንጠይቃለን ማለት ነው። ዛሬ ግብአተ መሬታቸው ሲፈጸም እኔም ባለቤቴም እዛ ተገኝተን ቤተሰቦቻቸውን ባለን አቅም አጽናንተናቸው ተመልሰናል። ስለዚህ ሁላችሁም እባካችሁን ይሄ ጉዳይ እንደሚያልፍ እናውቃለን፣ እንደሚረሳ እንደሚዘነጋ እናውቃለን። ነገር ግን ለምን ቤተሰቦቻቸው ይቸገሩ? እነሱ ቤተክርስቲያንን ለማገልገል በፀሐይ ላባቸው ጠብ እያለ ምንጣፉን እያነጠፉ ታቦቱ ስር ለማክበር ያንን ሰረገላ ለመዘጋጀት የለፉበትን ጊዜ አስቡት። አዎ እግዚአብሔር አምላክ ይቆጥርላቸዋል። ነገር ግን አዎ ልጆች አለን እንዲሉ ቤተሰቦቻቸው እኛ ደግሞ ልጅ ሆነን ወንድም ሆነን እህት ሆነን ካጠገቦቻቸው ልንቆም ይገባል ብዬ አስባለሁ። ስለዚህ ሁላችሁም ቤተክርስቲያኗ ነገ ከነጎዲያ በምታወጣው ቤተሰቦቻቸውን ሰብስባ በምታወጣው አካውንት ልናገዝ ልንረዳ ይገባል ብዬ አስባለሁ። እንደው እዛ ያላችሁ ካህናት ከሐዘንተኞች ጎን ቆማችሁ ሐዘናቸውን እንድታጽናኗቸው በቤተክርስቲያን ስም መጠየቅ እንወዳለን። እግዚአብሔር አምላክ ነፍሳቸውን በአብርሃም በይስሐቅ በያዕቆብ በነዛ በደጋጎቹ አባቶች ጎን ያሳርፍልን። እሺ ሌላው ደግሞ ቁም ነገር ልትነግረን የልጅ ማኛ መታለች ማለት ነው። የሷን ቪዲዮ ተከታትለን ሐሳብ አስተያየት እንለዋወጥበት። ላገባ ነው እርሳችኋል ያላችሁት የልጅ ማኛ ገጽ ላይ ነው ምሩት። ላገባ ነው ጠባይሽ ተቀይሯል። አንቺ ልጅ ግን ሰሞኑን እንደው ወጉን ይዘሻል። እሺ እንደው እስቲ እንደው ትዳር በ4 ነው የሚከፈል። እንደው የትኛውን ነው የምትጋቢ? አላውቅም። ይሄን ሳታውቂ ትዳር ልትመስል ነገሩ። ታሪክሽ አትጠይቂ፣ ለምን አትይ፣ ከወላጆችሽ አትማሪ። እንከፍ ምን ታደርጊ? ያው ይኸውልሽ እንግዲህ አዳምጪ እስቲ ጆሮ ካለሽ። በድሮ ጊዜ የጠለፋ ትዳር ነበር የነበረ። አዎ ይሄ እንግዲህ ፍጹም ተከልክሏል። አሁን ጠለፋው በሕግም በሃይማኖትም የተከለከለ እውነታቸው ነው። እንዴ ልጅ ተበድለን ነበር። እውነት ነው። እንዲያው ከሱ ቀጥሎ ግን የመጣ እንደው ሌላ ሐሰተኛ ትዳር ደግሞ አለ። የደሞዝ ትዳር የሚባል ነጋዴ ወታደር እንደው በዚህ ግድም ሲያልፍ አዎ የገንዘቡ ሽምነት አለ። አዎ ያለው ያካፍላል። እንዲያው እሱ እንደ ትዳር ተቆጥሮ ዲቃላ ይወለዳል። እንዲህ ነበር አካሄዱ።
እንደው እሱም ሐቀኛ አይደለም። ልንገርሽ ሶስተኛው ትዳር የሚባል አሁን እናንተ ያያዛችሁት እንዲው የ80 ትዳር የሚባለው በሁለት ምስክሮች ፊት የሚደረግ ምንድነው የምትሉት? የፍትሐ ብሔር ነው። ፍትሐ ብሔር የሲቪል ትዳር ስሙ ልንገርሽ የድሮ እስቲ እንበይ ስሙ ልንገርሽ ስሙ 80 ነው የተባለ ለምን እንደሆነ ልንገርሽ። ቀደም ሲል ጥፋት የሰራ መፍታት የፈለገ ቀላል ጥፋተኛው ግን ብዙ ነው። በዛ ጊዜ አንቺ እንዳትንቂው ብሩ 80 ብር እንደማለት ነው። የ80 የጨዋ አሞሌ ነው። አዎ የጨዋ አሞሌ ነበር ያን የምንገበያይበት የ80 የጨዋ አሞሌ አሊያም ደግሞ ምንድነው 80 የወርቅ ዲናር ይዞ መጥቶ ነው የሚፈታት ወይም የምትፈታው ማለት ነው። ሴት ያው ብዙ ብር ስለሌላት ወንዱ ነው የሚፈታኝ ነበር። ግን ይኸውልሽ እንዲያው ይሄንን ነገር አጫውችኝማ ካልሽ በ1952 ገደማ መሰለኛ አንድ ህግ ይወጣ ወደዛ አካባቢ ነው የ80 ቅጣቷ ወደ ሲቪል ትዳር ገባቻ ወደ መዘጋጃ ቤት ገባች ያቺ ትዳራችሁ ማለት ነው። አሁንም ለዛ እኮ ነው ትካፈላላችሁ ትወጣላችሁ በቃ ብር ነው ግፋቢል ልጅ እንደሆነ አይቆጠር በአሁኑ ዘመን ልጅ ረክሶ ስሚማ እውነተኛው ትዳር የሚባል የተክሊል የቁርባን እንግዲህ በሃይማኖታዊ ፍጹም የማይፈርስ መፍረስ የሌለበት ካህን ወይም ደግሞ ሞት የሚፈታው ትዳር ማለት ነው። እሱ ነበረ ጋብቻ እውነተኛው። የኢትዮጵያ ታሪክ አንቺ አይገባሽም እንጂ ትዳር ደስታ አልነበረም። ይሄ በየሲኒማ ቤቱ የምትመለከቱት አይደለም እናቴው። እዚህ በምንድነው የምትሉት ቻናል ላይ የሚተላለፍ አበባ መቀባበል ኬክ ማፈንዳት ኡፍ ማለት አይደለም እናቴው። የጽናት መለኪያ ነው። ቤተሰብን ጠብቆ የማቆየት የጀግንነት ተምሳሌት ነበረ ትዳር። ላውጋሽ ካልሽ ላውጋሽ እየሰማሽ ነው አያቴ ድንበርሽን ወቂ። ይሄ የኔ ቀን ነው ያንቺ አይደለም የኔ ቀን ነው። የሰርግ ቦታ ቬኒው የዲኮሩ ቀለም ማች ልብሳችን መጠጦች ተዘጋጅተዋል። I don't get it like what the hell are you talking about ማለት ስለ ታሪክ ምናምን who cares አዎ ከርከሮ ዘር በጥስጥስ ቋንቋሽ ትዳር የሆንሽ መስሎሽ ያልቆይ ደምን ባታለቅሽ የለ ብታዳምጭ ይሻልሻል አንቺ ልጅ። እንግዲህ የዘመኑ ሰው እንደሆነ ትዳርን አቃሎታል። በየሜዳው የሚንበረካክ ሞልቷል። አይ እንግዲህ ልሽ ይሄንን ከሰማሽ ስሚ። ይሄን ሳታቂ ካገባሽ ለራስሽ አይደለም ለልጆችሽ የሚተርፍ ስቃይ የስነ ልቦና ስብራት ታመጫለሽ። አዎ ትዳር ማለት የክርስቶስና የቤተ ክርስቲያን ምሳሌ ተምሳሌት ነው እናቴዋ። ትዳር የሚከብደው በአራት ዋና ምክንያት ነው። አዳምጭ እንግዲህ የሁለት ሰዎች ነፃ ፍቃዶች ግጭት ነፃ ፍቃድ እኮ ይጋጫል። አዎ የተለያየ አስተዳደግ የተለያየ ፍላጎት የተለያየ ስሜት እያለ የራስን ፍቃድ ትቶ ለሌላ መገዛት እንዴት ይከብዳል ልጅ እንዴት ይከብዳል። እኔ ያልኩት ይሁን ማለት ኩራቱ ፕራይድ ነው የምትሉት እናንተ። እሱ ነገር ቤት ያፈርሳል። አዎ ትዳር ማለት በየቀኑ ራስ መስቀል ነው። ሰምተሻል? ትዳር ማለት በየቀኑ ራስ መስቀል ነው። እና ማናቴዋ የራስሽን ፍላጎት ትተሽ የራስን ፍላጎት ትቶ ለሌላው መስጠት ያንን ፍላጎት አንደኛው ይሄ ነው። ሁለተኛው ካዳመጥሽኝ ሰይጣን የሚጠላው ተቋም ቢኖር ይሄ ዋነኛው ትዳር ነው። አዎ ትንሿ ቤተክርስቲያን ማለት ነው ትዳር ማለት። ለዛ ነው ጥል፣ መጠራጠር፣ ጭቅጭቅ፣ አለመግባባት የሚበዛበት አጀሬ ቁጭ ብሎ የሚጠብቀው ተቋም ነው። ሶስተኛው ደግሞ ሁለት ሰው አንድ በሚሆንበት ጊዜ በስጋ አንድ በሚሆንበት ጊዜ በሐሳብ በዓላማ በመንፈስ አንድ መሆን ማለት ነው ጋብቻ ማለት። አዎ ሁለት ድንጋዮች ተገጭተው እንደሚለሰልሱ ያንን የግጭት ጊዜ በትዕግስት ማለፍ ተስፋ አለመቁረጥ ማለት ነው ትዳር ማለት እናቴዋ። ይሄንን ካላወቅሽ ማአት ልታመጪ ነው። ትዳር ማለት የስጋዊ ደስታ መድረክ ብቻ አይደለም። ሰምተሻል? ያው የስጋዊ ደስታ መድረክ ብቻ አይደለም፣ የኃላፊነት ቦታ ነው። አዎ የሀገር ደህንነት የሚጠበቅበት ልጅ የሚታደስበት የሚያድግበት የሚንከባከብበት የኑሮ ፈተና በጋራ የሚወጡበት ለራሴ ብቻ ልኑር የሚባልበት ፈሊጥ የሚያልፍበት ነው። ራስ ወዳድነት ገደል የሚገባበት አዎ እኔ ሳይሆን እኛ የሚባልበት ማለት ነው። no you don't get it grandma like ከፕሮግራሙ ደግሞ ስንወጣ ማለት ነው ጓደኞቼ ካምፋየር አታቂም? ካምፋየር ይሄ እሳት አድርገው ደግሞ ይጠሩኛል። ትዳር እኮ እሳት ናት ልጅ። ትዳር የመላላስ የሟሟ ቦታ መስላሽ ነው? ትዳር ይኸውልሽ ለደካሞች አትሆንም። ትዳር የብርቶች የመስዋዕትነት መድረክ ናት። አዎ ክርስቶስና ቤተክርስቲያን የአንድነት ምሳሌ እንደሆኑት ክርስቶስ ቤተክርስቲያንን እንደወደዳት በመስቀል ላይ ተሰቅሎ መከራ እንደተቀበለላት በትዳር ውስጥ ያለ ፍቅር በመከራ ውስጥ ያለ ፍቅር ማለት ነው እናቴ። በሽታው ድህነቱ አለመጣጣሙ ቢመጣ የራስን ፍላጎት ለሌላው ሲባል መግደል ነው። አዎ እናቴዋ የምታየው ጽዋ የሚጠጣው ለመስከር አይደለም። ሻምፓይን የገዛሽው ደስታና መከራን እኩል እካፈላለሁ እያልሽ ነው። ይሄን ታውቂያለሽ? አንዱ ቢታመም አንዱ ነርስ ሊሆን፣ አንዱ ሲያዝን አንዱ አጽናኝ ሊሆን። አዎ 7 ጊዜ
7 ሲባዛ በ7 ነው የተባለ እሱ ጊዜ ያህል በየቀኑ ይቅርታ ልታደርጊ ሰይጣን የሚቀናበት መለያየት የሚባል ነገር የሌለበት ለዘላለም በስጋው ደሙ ያልታተመ ጋብቻ ውስጥ እየዘፈቅሽ ራስሽን ዝሙት ላይ የምትወድቂ ዛሬ ቢያጎነበስ ነጋ ቀና ብሎ ለሚረሳሽ ወንድ ነው። ኦቂ ይሄንን መንፈስ ቅዱስ ያልተሞሉ ህፃናት እየወለድሽ ሀገር የምታበላሽ የምታቆሽሽ እንደው እኔ ያንቀጠቀጠኝ ነው። አንቺ ልጅ ወግጅልኝ ወደዛ እንደው እኔ የሚሰማኝ የለም የሚረዳኝ የለም እንደው ሀገር ተረካቢ የለ። ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። ሐሳብ አስተያየታችሁን ወንድሜ ምክራችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮንም ላይክ ሳታደርጉ የጀመራችሁ ላይክ ማድረጋችሁ እንዳትረሱ። ቀጣይ በተመረጡና አዳዲስ ወቅታዊ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።